በጣም ብዙ ስራ አለብን። በነገራችን ላይ ወላሂ አላህ ምስክሬ ነው። ቪዲዮ ከፍቼ ላሳያችሁ እችላለሁ። ወላሂ አልዓዚም የእናንተን አውዲዮ እያዳመጥኩ ቅድም ወኢነሁ ለተንዚሉ ረቢል ዓለሚን የሚለውን ለማውጣት ሰርች እያደረኩኝ መኪና እያሽከረከርኩ ወላሂ ጠርዝ መታው። ቪዲዮ መክፈት እችላለሁ። አሁን መኪናዬ አሁን ጠርዝ መጥቶ ነው እንትን እያልኩ ያለሁት ማለት ነው። ይሄን ያክል አንተን ካለህበት ታች ካለህበት ገደል ለማውጣት ካንተ ጋር ገባን ማለት ነው። አያስፈልግም። ይቅር ይበልክ ያሳውቅህ። ይሄን ነው ምንልክ። እንደው ያኔ ያለው ነገር ጀዛኩሙላሁ ኸይረ ወንድሞች፣ በደንብ አድርጋችሁ ሰርታችኋል። አላህ ጀዛችሁን ይክፈላችሁ፣ መልካም ጀዛችሁን አላህ በረካ ያደርጋችሁ ብለናል። ጀዛኩሙላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብኑ ቀል ተናግረ የራስህን እግዚአብሔር ሁሉም ሰው ራሱን ተናግረ። እሺ እኛ ስለ ክርስቶስ ስለ ዮሐንስ መሄድ ብቻ ነው ስናወራ የነበር ነው። አሁን እግዚአብሔር ረኛ ይቆይ። አንድ ኢብኑል ኢስላም ሐሳብ አለው፣ ሐሳቡን ያስቀምጥ። ኢብኑል ጠይቀው ፈልገህ ነው? እሺ ልጠይቀው ነበረ። ምናልባት ወደ ኋላ እንመለስ። ረኛ እሺ ጠይቀው። ግን this guy is like ያደክማል። ግን ኡስታዝ ያነሳው ሐሳብ ላይ አንድ ልጨምርና ጥያቄን ታቀርብለታለህ። አካሄዱ ላይ እዚህ ላይቭ ላይ ስትመጡ ለክርስቲያን ወገኖች እኔ የምነግራችሁ ነገር እልህ ተጋብታችሁ አትምጡ። ምናልባት እዚህ አሁን ገስት ላይ ወጥን ስናወራው ያለው ሐሳብ ኮንፈርት አይሰጣችሁም። አዎ ምክንያቱም እውነት ነው ብላችሁ ስታምኑት የኖራችሁት ነገር ውሸት መሆኑ እየተገለጠ ሲመጣ ይሄ ዲስብሊፍ አለ፣ አእምሮአችን ሪጀክት የማድረግ እንዴት ሊሆን ይችላል ምናምን በቃ መበሳጨትም ድረስ ልትሄዱ ትችላላችሁ። ግን መበሳጨት እውቀት አይሆንም። ከምርም እነዚህ ሰዎች የሚያወሩት ነገር እውነት ነው ወይስ እየዋሹ ነው የሚለውን የምናቀርበው መረጃ ወስዳችሁ ሂዳችሁ በራሳችሁ በግላችሁ አጣሩት። ለብሽሽቅ አትምጡ። እናንተም ተበሳጭታችሁ ጊዜያችሁንም አባክናችሁ ኢንተርኔት እኮ ገንዘብ ከፍላችሁ ነው የምትጠቀሙት። ሌላው ይቅር በጣም ውድ ነገር ምን አለ ጊዜ አለ። በዚህ ሰዓት ወጣህ ወክ አድርግበት፣ ከፋሚሊ ጋር ስፔንድ አድርግበት፣ ወይ ፓርት ታይም ስራበት፣ ወይ ኤክሰርሳይዝ አድርግበት። እዚህ መጣ ለምን ትበሳጫለህ? ወይ መረጃ የለ፣ ወይ ማስረጃ የለ፣ ወይ ዕውቀት የለ። ሁሉን ነገርህን አባክነህ ነው እየሄድክ ያለው አሁን የገባኸው ልጅ። እና ይሄ ስድድ ብሽሽቅ ይሄ ከቅርብ ጊዜ ወዲህ በክርስቲያን አፖሎጂስቶች ስፔሻሊ ውጭ ባሉት የመጣ ስልት ነው። ይሄ ሙስሊሞችን አበሳጯቸው፣ ሲበሳጩ እነሱ የሚያወሩትን እንትን አይሉም። በዛ በቃ አሸነፍን ብላችሁ ጎረሩ። ይሄ አካሄድ አዲስ ያመጣችሁት ነው። ወላሂ ይሄ በብሽሽቅ ምናምን የሚመጣ ነገር የለም። አትሸውዱት ራሳችሁ። እኔም ብታበሽኩኝ ኦኬ ተናደድኩ። ኦኬ ኢየሱስ ስቲል አምላክ አይደለም። ነብዩን ተሳርበ ወይ አላህን ተሳርበ አንዱ ሙስሊም ታናር ትችላለህ። ስቲል ግን ኢየሱስ አምላክ አይደለም። የሥላሴ የሚባል ነገር ውሸት ነው። መጽሐፍ ቅዱስ ተበርዟል። ስቲል እውነት አያደርገውም። በስድብህና በብሽሽቅህ ልታሸንፍ አትችልም ይሄን እውነታ። እና ፕሊስ እዚህ ላይ ጊዜያችሁን ዌስት አታድርጉ። ለብሽሽቅ ከሆነ አትምጡ ቤታችን፣ በቃ አንፈልጋችሁም። ለመማማር ካልሆነ ማለት ነው። እና ጊዜያችሁን ስፔንድ አታድርጉት። ከዛ በላይ ደግሞ ትስቃለህ። ይሄ ኖርማል የሶስተኛና የአራተኛ ክፍል ትምህርት ነው። በሶስተኛ መደብ አንድ ሰው ስለራሱ ሶስተኛ አካል አድርጎ ራሱ ሊያወራ ይችላል። ይሄንን ካላወቅ ለመንግስት ትልካለህ? ለምን ትገባለህ? አጥና። እነዚህ ነገራቶች ሲምፕል ናቸው። መደበኛ የሆኑ የቋንቋ ትምህርቶች ናቸው። ይሄንን ካላወቅ ገስት አትላክ ለማለት ነው። ኢብኑ ቀጥል ሐቢቢ አፍዋን። ጀዛከላህ ኸይር። ልክ ነው። ሰው እዚህ ሰዓቱን አጥፍቶ የሚቀመጠው እውነትን አግኝቶ ለመውጣት ነውና እዛ ላይ ፎከስ ብናደርግ ይሻላል። እረኛ አለህ እንዴ? ይሰማል? ይሰማል ብራዘር? እኔ ይሰማኛል። ኦኬ ጥያቄ ልጠይቅህ። መጽሐፍ ቅዱስ ላይ ጥያቄ ልጠይቅህ። ምናልባት ጠይቀኝ። እንግዲህ እግዚአብሔር አይሰጠኝን መልሳለሁ። እሺ እንግዲህ ኢየሱስ በጥበብም በግርማም እና በቁመትም በእግዚአብሔር ፊት እያደገ እንደነበር ታምናለህ አይደለ? መቼም እውቀት የመጽሐፍ ቅዱስ እውቀት አለው ብለህ ታምናለህ አይደለ? ኢየሱስ አምላክም ስለሆነ። አዎ። ይሳሳታል ብለህ ታምናለህ ኢየሱስ መጽሐፍ ቅዱስን ሲሰብክ ምን ሲል? እንዴት ይሳሳታል? ኦኬ ያው ያውቀዋል እያልከኝ ነው አይደለ? ብሉይ ኪዳንንም ወንጌልንም ሁሉም ነገር ያውቀዋል እሱ ስለሆነ ያወረደው ብለህ ታምናለህ አይደለ? እና ታዲያ በጣም ጥሩ።
የማርቆስ ወንጌል ምዕራፍ 2 ብለህ እሺ እታች ጋር ከተሳሳተስ ይለዋል። ኢየሱስ ከተሳሳተስ ምን ብለህ ታስባለህ? ፍጹም አይሳሳትም። አምላክነቱን ይሽራል ስህተት ከተገኘበት። ግን አይሳሳትም፣ አምንበታለሁ። ስህተት ካለ አምላክ ነው ይባላል። ምንም ችግር የለውም። የማርቆስ ወንጌል ምዕራፍ 2 ቁጥር 23 ጀምሮ ምን ብሎ ይናገራል መሰለህ? በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመረ። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። ኢየሱስ ምን አላቸው? ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውትም ከነበሩት ጋር ያደረገውን አብያታር ሊቀ ካህናት በነበረበት ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን መስዋዕት እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን? ይላቸዋል ለፈሪሳውያን ማለት ነው። ከዚህ ንግግር ውስጥ ስህተት ትመለከታለህ? ኢየሱስ ከተናገረው ውስጥ ስህተት የለም። ለምን በላይ አንድ ጊዜ ስህተት የሌለበት ለምንድን ነው በላይ? እነሱ ክርስቶስ ገና ነህ? አይ ቀጥል እስቲ። ለምንድን ነው ከተረዳኸው ማለት ነው አንቀጹ። ምናልባት እንግዲህ ለምን በሰንበት ይሽራል? ሰንበትን መሻር ስህተት አይደለም? እና ያንተ ጥያቄ አይደለም፣ እሱ አይደለም። እና ፖይንቱን ንገረኛ። እዚች ጋር በጣም ጥሩ። እኔ ስህተቱን ከተረዳው ብዬ ነው። እዚች ጋር ኢየሱስ ምን ብሎ ጠቀሰ? ስለ ዳዊት አወራ። ዳዊት ስለ ሰንበቱ እንመጣበታለን በኋላ፣ ችግር የለውም። ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያታር ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናትም በቀር መብላት ያልተፈቀደውን መስዋዕትን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁም? ምን ብሎ ምንን ጠቀሰ? ብሉይ ኪዳንን ጠቀሰ አይደለ? አሁን እዚህ ጋር ችግሩ ምን መሰለ? ብሉይ ኪዳንን ጠቅሷል። ይሄም ታሪክ አንደኛ ሳሙኤል ምዕራፍ 21 ላይ ይገኛል። ልዩነቱ ምን መሰለክ? ስህተቱ የኢየሱስ ስህተት አብያታር ሊቀ ካህን አልነበረም። ይሄ በሚከሰትበት ጊዜ ዳዊት በሩጫ ላይ ሳለ፣ ሳውል ሲያባርረው ሳለ በማን ጊዜ ነበረ? የአብያታር አባት አቢሜሌክ ሊቀ ካህን በነበረበት ጊዜ ነው ይሄ ነገር የተከሰተው እንጂ አብያታር ሊቀ ካህን በነበረበት ጊዜ አይደለም። ዳዊት ወደ ኖብ ገብቶ ለካህናት የተፈቀደውን እንጀራ የበላው በሊቀ ካህኑ በአቢሜሌክ ጊዜ ነው እንጂ በሊቀ ካህኑ በአብያታር ጊዜ አይደለም። እንዴ የሰራውን ስህተት ተመለከትክ? መጽሐፍ ቅዱስን ሲጠቅስ ተሳሳተ። ኢየሱስ አያውቀውም እንደ ራሱ ያወረደውን መጽሐፍ። እንዴት ካህኑ አብያታር ነው፣ ንጉሱ ዳዊት ነው። ከዚህ ውጭ ሌላ ማን አለ? አቢሜሌክ ነው ሊቀ ካህኑ። ሊቀ ካህናት አቢሜሌክ የነበረ በአብርሃም ዘመን አይደለም፣ ወደ ዳዊት ጊዜ። በጣም ጥሩ። ታሪኩን ካነበብከው አንደኛ ሳሙኤል ምዕራፍ 21 ከአንድ ጀምሮ ሄደህ ካነበብከው መጽሐፍ ቅዱስ ውስጥ አለ የተባለ ስህተት ኢየሱስ ይሄንን ሰርቷል ሲናገር ማለት ነው። አሁን ያነበብክልኝ አቢሜሌክ ላስቀምጥልህ። ዳዊት ባስፈለገውና በተራበ ጊዜ እርሱም አብረውት ከነበሩት ጋር ያደረገውን አብያታር ሊቀ ካህን በነበረ ጊዜ ብሎ ተናገረ። ዳዊት ደግሞ ርቦት ገብቶ ወደ ኖብ ገብቶ ማለት ነው ወደ ቤተ መቅደስ ገብቶ ለካህናት ብቻ የተቀመጠውን ምግብ የበላበት ጊዜ በሊቀ ካህኑ በአቢሜሌክ ጊዜ ነው እንጂ በአብያታር ጊዜ አይደለም። አቢሜሌክ ከሞተ በኋላ ነው አብያታር ሊቀ ካህን። መጽሐፉን አስረዳኝ ማለት ልጅቷ ስለገለበጠችብኝ። እሺ ምን ላድርግልህ? ምዕራፉን ስንት
ላይ ነው? የማርቆስ ወንጌል ምዕራፍ 2 የማርቆስ 25 ጀምሮ። ይቅርታ ልጅቷ ስለደበደቀችብኝ። ምዕራፍ 2 ነው ያልከው አይደል? የማርቆስ ወንጌል ምዕራፍ ስንት? ሄሎ ሄሎ ይብኑ እያወራ ነው እንዴ? ድምጽ አይሰማም? አይሰማም? ይብኑ ይቅርታ ኮኔክሽን ነው ለምንድን ነው? ያ እረኝ አንድ አፍታ ቆይ ኔትወርክ ይዞት ነው መሰለኝ ወረደ። ኢንቪቴሽን ይልኩለታል ልጆች። እንትኑን ይዘዋል አለ። የማርቆስ ወንጌል ምዕራፍ 2 ስንት ቁጥር ስንት ነው ያለኝ? እንዴ ይመለስ አንድ ደቂቃ ዩቲ አለሽ ኢቭኑን ሳውታ እንዴ አንድ ቁጥር እየጻፈ እሺ ተሰማለ። እሺ የማርቆስ ወንጌል ምዕራፍ 2 ከ25 ጀምሮ። እሺ ከ23 ጀምሮ እስኪ። ምንም ችግር የለውም። ከ23 ጀምሮ አላህ መጽሐፍ አውጥ ታነባዋለህ? አንብበው ከዚህም በኋላ የሚለውን በጣም ጥሩ። የማርቆስ ወንጌል ምዕራፍ 2 ቁጥር 23 ጀምሮ በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመረ። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። እርሱም ኢየሱስም ማለት ነው ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውትም ከነበሩት ጋር ያደረገውን አብያታር ሊቀ ካህናት በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ካህናት በቀር መብላት ያልተፈቀደውን የመስዋዕትን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን አላቸው ይላል። ልክ ነው አይደል ንባቡ? አሁን ይሄ ጥቅስ የት ነው የሚገኘው? ይሄንን ያደረገው መቼ ነው ብለን ስንመለከት ዳዊት ሳኦል ሲያባረረው ሲያሯሩጠው ያው ሊገለው ሲፈልገው እየሸሸ ነበርና በማን ጊዜ ነው? በሊቀ ካህኑ በአቢሜሌክ ጊዜ ነው ይሄ ነገር የተከሰተው። ርቦት ወደ ሊቀ ካህኑ አቢሜሌክ ጋር ሄዶ በጣም ስለራበው ስለነበረ ለካህናት ብቻ የተቀመጠውን ምግብ አንስቶ ምን አደረገ? ለራሱም በላ፣ ለካህናቶችም ሰጠ። በማን ጊዜ? በሊቀ ካህኑ በአቢሜሌክ ጊዜ። ኢየሱስ ግን ያደረገው የተናገረው ማን ነው? በሊቀ ካህኑ በአብያታር ጊዜ ነው ብሎ ተናገረ። ስህተት ሰራ ማለት ነው አይደል ኢየሱስ? አሁን ከዛች ብቻ መሆኗን አንተ ምን ያህል እርግጠኛ ነህ? በጣም ጥሩ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 6 ድረስ ሄደን ስንመለከተው የዳዊትን ታሪክ ይነግረናል። ላንብብልህ ከፈለክ እሱን እስኪ። በጣም ጥሩ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ። አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣ። ስለምን አንተ ብቻህን? አንተስ ጋር ስለምን ማንም የለም አለው። ዳዊትም ካህኑን አቢሜሌክን የተላከበትን ነገር እና የሰጠውህን ትእዛዝ ማንም አይወቅ ብሎ ንጉሱ አንድ ነገር አዘዘው ይላል። ስለዚህ ብላቴናዎቹም እንደዚህ ባለው ስፍራ ተውኋቸው። አሁንስ በእጅህ ምን አለ? ብሎ ጠየቀው። 5 እንጀራ ወይም ደግሞ የተገኘውን በአንዴ ስጠኝ አለው። ይኸውልህ ተመለከትክ? ዳዊት ምንን ጠየቀው? ሊቀ ካህኑን አቢሜሌክን ነው የጠየቀው። አብያታርን ሳይሆን አቢሜሌክን ነው።
ምን ብሎ ጠየቀው? በእጅ ያለውን ስጠኝ፣ ስለራበው ስለነበር ማለት ነው። ካህኑም ለዳዊት መልሶ ሁሉን የሚበላ እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ፣ የተቀደሰ እንጀራ አለ። ይሄ ማለትም የተቀደሰው እንጀራ ለካህናቶች ብቻ ነው የሚቀመጠው ብሎ ይሄንን ነገር ይነግረዋል። ከዛ በኋላ ይሰጠዋል ይሄንን እንጀራ ማለት ነው። ይሄንንም ይዞ ሄዶ ለራሱና ከሱ ጋር ለነበሩት ለተከታዮቹ ያከፋፈላቸው። ይሄንን ነው ኢየሱስ ሲጠቅስ አንደኛ ሳሙኤል ምዕራፍ 21ን ሲጠቅስ ነው ኢየሱስ ተሳሳተ። አቢሜሌክ ለማለት ፈልጎ ይሁን አብያታር አለ። ማለት የነበረበት ግን አቢሜሌክ ነው። እሱ ግን አብያታር አለ። ሳሙኤል ላይ ምዕራፍ 21 ከቁጥር 1 እስከ 6 ድረስ ብታነበው ይነግርሃል። እዚህ ጋር ተረጋግተን ካህንና ለምሳሌ ንጉስ በዛን ሰዓት ይለያያል። መጽሐፈ እስከምታወጣው ድረስ እዚህ ጋር የምንረዳው ነገር ኢየሱስ በነገራችን ላይ ሌሎችም ቦታዎች ላይ መጽሐፍ ቅዱስን ሲጠቅስ ይሳሳታል። እውቀቱ ብዙ አልነበረውም። ይሄም ከዛ አንዱ ምልክቱ ይሄ ነው። የታወቀ ታሪክ ሆኖ ሳለ ግን አቢሜሌክ ሆኖ ሳለ ሊቀ ካህኑ እሱ ግን በአብያታር ጊዜ የተከሰተውን አላያችሁንም ብሎ ስህተት ሰራ። እስኪ ለይቅርታ ጋር ወንድሜ መጽሐፏን ምዕራፏንና ቁጥሯን ግለጽልኝ። አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 6 ድረስ ከፈለክ 6 ላይም ሄደህ ማንበብ ትችላለህ። እዛ ላይ እንጀራውን እንደሰጠው ምን እንዳለው ይናገራል። ከዚህ ላይ መጽሐፈ ቀዳማዊ ሳሙኤል ቀዳማዊ እያለ ነው የሚመጣው። መጽሐፉ ይለያያል በል እኮ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 21 ቀዳማዊና ካህል አለ። ቀዳማዊ ነው የሚለው አንድ ላይ ዳዊትም ተነሳ ከሳኦል ፊት ሸሸ ነው የሚለው ወደ ጌታን ንጉስ ወደ ምዕራፍ 21 ነው ያልኩህ። ምዕራፍ 21 ነው ሁላውን መጽሐፈ ሳሙኤል ይላል ቀዳማዊ ምዕራፍ 21 ቁጥር 1 ጀምሮ ዳዊትም ወደ ካህኑ ወደ አቢሜሌክ መጣ ይላል። አቢሜሌክ እርሱን በተገናኘው ጊዜ ደነገጠ። ስለምን አንተ ብቻህን ነህ? ካንተስ ጋር ስለምን ማንም የለም አለው። ዳዊትም ካህኑን አቢሜሌክን የተላከህበትን ነገርና የሰጠኸውን ትእዛዝ ማንም አይወቅ ብሎ ንጉስ አንድ ነገር አዟል። ስለዚህም ብላቴናዎች በእግዚአብሔር መታመን በሚባለው እንዲህ ባለው ስፍራ እንዲሆኑ አዝዣለሁና አሁንም 5 እንጀራ በእጅህ ካለ ወይንም በእጅህ ያለውን ስጠኝ አለው። ካህኑም ዳዊት አሁንስ በእጅህ ምን አለ ብሎ ጠየቀው። አሁንስ በእጅህ ምን አለ አንተ ጋር የሚበላ ነገር እያለው ነው። 5 እንጀራ እዚች ጋር ላንብበው። እዚች ጋር 1954 ስለሆነ የኦርቶዶክስ ነው። አሁንስ በእጅህ ምን አለ አለው። 5 እንጀራ ወይም የተገኘውን በእጅ ስጠኝ አለው። 5 እንጀራ ካለ ወይ ደግሞ የተገኘውን ያለውን ነገር ስጠኝ አለው። ካህኑም ለዳዊት መልሶ 2 የሚበላ እንጀራ አለኝ፣ ሁሉም የሚበላው እንጀራ የለኝም አለ። ነገር ግን የተቀደሰ እንጀራ አለ። ብላቴናዎቹ ከሴቶቹ ንጹሃን እንደሆኑ መብላት ይቻላል አለው። ሴቶቹ ንጹሃን እንደሆኑ መብላት ይቻላል። ምክንያቱም ያው ወር አበባ ላይ ምናምን ያለ ከሆኑ የተቀደሰውን እንጀራ መብላት ስለማይቻል ማለት ነው። ዳዊትም ለካህኑ መልሶ በእውነት ከወጣው ጀምረን እኛ ከሰዎችም ከሴቶች 3 ቀን
ይጠብቀናል። የብላቴናዎቹም ዕቃ የተቀደሰች ናት። ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራውን እንደሚበላ እንጀራ ይሆናል አለው። ካህኑም በእርሱ ፋንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጸ ህብስቱ በቀር ሌላውን እንጀራ አልነበረውምና የተቀደሰውን እንጀራ ሰጠው ይላል። ለካህናት ብቻ የተቀደሰ እንጀራ ገጸ ህብስት ማለት ነው ወስዶ ሰጠው። ማን ነው ይሄንን እያደረገ ያለው? እረኛ እዚህ ላይ አቢሜሌክ ነው የሚለው። አቢሜሌክ ነው የሚለው ሊቀ ካህኑ እሱም ስለነበር በዛ ጊዜ አቢሜሌክ ነው። ኢየሱስ ግን ምን አለ? ማን ነው አለ? አብያታር ነው የሚለው ያለ ከመጽሐፉ። ኢየሱስ ደግሞ ተሳሳተ፣ አብያታር ነው አለ። አየህ አንተ ጌታ የምትለው ኢየሱስ ተሳሳተ። ይሄ ምን ያሳያል? ጌታ አለመሆኑን። እንኳን አይደለም ጌታ ሊሆን ይቅርና መጽሐፍ ቅዱስን ብሉይ ኪዳንን ራሱ የማያውቅ እንደሆነ ነው የሚያሳየው። ገብቶሃል? የሆነ ቦታ ላይ አብያታር የነገሰበት ዳዊትም የጠየቀበት ቦታ ይኖራል በእርግጠኝነት እንጂ ባላውቀው የለም። እዚህ ጋር ብቻ ነው። ከፈለክ አሁን እኔ እሸልምሃል ነው። ከዚህ ሌላ አብያታር በነገራችን ላይ አቢሜሌክ ከሞተ በኋላ ነው ራሱ አብያታር ሊቀ ካህን የሚሆነው። እሱንም ራሱ ዳዊት ራሱ ነው የሚሾመው። ማንን? አብያታርን ራሱ። አቢሜሌክን ሶል ይገለዋል። ከገደለው በኋላ ምን ካለ በኋላ ብዙ ነገር አለ። ከዛ በኋላ ነው ዳዊት አብያታርን ሊቀ ካህን የሚያደርገው። ከዛ ሌላውን መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ የትኛውን ቦታ ብትፈልግ ይሄ ክስተት በአብያታር ይሄ አንደኛ ሳሙኤል ምዕራፍ 21 ላይ ነው የተከሰተው። ሌላ ቦታ የለም። አንድም ቦታ ካገኘኸው ጎበዝ ነህ አንተ፣ እኔ እሸልምሃለሁ። ለመሸለም ሳይሆን እኔ እዚህ ጋር ዋናው ነገር ይሄ መጽሐፍ ዋናው ነገር ክርስቶስ ነው አይደለም የሚለው ነው። አብያታር የጠራበትን ቦታ ኢየሱስ ሲናገር እንዴት የዓለማቱ ፈጣሪ ሰማይና ምድርን የሚያውቅ የሰው ልቦችን የሚመረምር የተከሰተውን ነገር የሚያውቅ ከሆነ እንዴት ይሳሳታል? ኢየሱስ እንዴት ስህተት ይሰራል? ቀላል ነገር ነው። አንብቦ መረዳት የሚችለውን ነገር ለፈጣሪ ማንበብ አይጠበቅበትም። እሱም ደግሞ በግርማና በጥበብ እንደዚሁም ደግሞ በእውቀት እንዳደገ ነው የሚናገረው። እንደው እንኳን አንተም ራሱ ተምረህ በጥበብ በግርማና በቁመት የምታድግ ቢሆን ይሄን ነገር አይሰናከልህም፣ ታስታውሰዋለህ ማን እንደሆነ። እሱ ግን የዓለማቱ ጌታ ከሆነ ሁሉንም የሚያውቅ ከሆነ አልፋና ኦሜጋ ከሆነ እንዴት ይሳሳታል? ችግር ነው። ይሄ የሚያሳየህ ሁሉን አዋቂ እንዳልሆነ አምላክ እንዳልሆነ ያሳያል። ይሄ እንድታስተውል እተዋለሁ። ያው ብዙም ሌላም ቦታ ላሳይህ ይችላሉ ተመሳሳይ ስህተት የሚሰራበት። በነገራችን ላይ ብዙ ቦታዎች ላይ ኢየሱስ ስህተት ይሰራል። ስፔሻሊ መጽሐፍ ቅዱሶችን ሲጠቅስ ምን ሲል ስህተት ይሰራል። ይሄ ነው እንግዲህ። ሌሎቻችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። ኡስታዝ ሙአዝ ሀሳብ ካለህ መጨመር ትችላለህ። እሺ፣ ከዚህ ጉዳይ ጋር ተያይዞ እግዚአብሔር እረኛዬ ነው ወንድማችንን በደንብ ገልጾልሃል ለማለት የተፈለገው አንድና አንድ ነገር ነው። እሱ ምንድነው? ኢየሱስ ክርስቶስ እናንተ እንደምታስቡት አምላክ ሳይሆን የመርሳት ነገርም ሊያጋጥመው የሚችል የሰው ልጅ ነው። ሊረሳ የሚችል ፈጣሪ ደግሞ ያው ከመርሳትም የጠራ አምላክ ነው። እሱ ደግሞ ኢየሱስ ክርስቶስ ደግሞ መርሳትም የሚችል አንዳንድ ጊዜ ደግሞ የሆነ ጊዜም እኮ ከሆነች ዛፍ እኮ የሆነችን ፍሬ ፍለጋ ሄዶ ያንን ፍሬ አቶ ተመለሰ የሚልም አለ። ማለት ፈጣሪ ከሆነ እንዴት አድርጎ ነው በዚያች ዛፍ ላይ ያለችን ፍሬ የማያውቀው የሚል ነገርም ይከሰታል። ስለዚህ እነኚህ ነገሮች አሉ። ይሆን ያለው ያው ጀዛኩሙላሁ ኸይረን ወንድማችን ኢብኑል ኢስላም አላህ ይጨምርልክ። አንተንም ሌሎች ወንድሞቻችን በአጠቃላይ አላህ በረካ ያድርጋቸው። አቤት
እቺ ስህተት ከኔም ልትሆን ከመጽሐፍም ልትሆን አላውቅም። እኔ ክርስቶስ ይሳሳታል ብዬ አላስብም። እንግዲህ የመጽሐፍ ጉዳይ ደግሞ እንግዲህ አንብቤ በሙሉ አተረድቼ ነው አይደለም ነው ማለት የምችለው። እረኛ አሁን ካየነው ነገር አንፃር ስህተት ሰርቷል። ይህን ስህተት እኔም አንብቤው ፈልጌው ሌላ ቦታ ይኖር ዘንድ ይሆናል እንዴ? ምናልባት ሌላ ቦታ ላይ እንጀራ ፈልጎ ምናምን ብዬ ፈልጌው ያጣው ስለሆነ ነው፣ እርግጠኛ ስለሆንኩ ነው። አንተም እኔም ፈልጌው መርምሬው እውነት መሆኑን ኢየሱስን ተሳሳተ ያረጋገጡት ነገር ነው። አንተም ደግሞ በራስህ መርምርና ስህተትም ከሆነ እኮ ምንም ማለት አይደለም እኮ። ሲጀመርም ክርስትና ስህተት የሆነ ሃይማኖት ነው። ስለዚህ ስህተት የሆነ ሃይማኖት ነው። ስህተት ማግኘት ምንም አዲስ ነገር የለውም። ናል ነገር እዚህ ጋር እስኪ አብረን እንየው። እሺ ድጋሜ እንየው። አብያተር እስኪ እንዴም ሆነ ያ በሚል